አይነካቸውም። በዚህ ዓለም ውስጥ በጣም አስደሳች የሆኑ ነገሮችን እንኳን ስናደርግ ከተወሰነ ጊዜ በኋላ እንሰላቻለን አይደል? ስለዚህ በገነት ውስጥም ተመሳሳይ ይሆናል? በፍጹም አይደለም። ስልቹነትን ራሱ የፈጠረው አላህ በጭራሽ እንደማትሰለቹ በእርግጠኝነት ማረጋገጥ ይችላል። ስለዚህ ጀነት በደስታና በሁሉም አይነት ደስታዎች የተሞላች እና ከማንኛውም ፍላጎት ነፃ የሆነች ዘላለማዊ ቤት ትሆናለች። እናም ህዝቦቿ በዚያ ለዘላለም ይኖራሉ። ከቁርአንና ከሐዲስ እንደምንረዳው ገነት 8 በሮች አሏት። ሰዎች በስራቸው መሰረት በእነዚህ በሮች ይገባሉ። እነርሱም ባቡ ሰላት፣ ባቡ ጂሃድ፣ ባቡ ሰደቃ፣ ባቡ ረያን፣ ባቡ ሐጅ፣ ባቡ ካዚሚን አልገይዝ ወልአፊን አኒናስ ምህረት፣ ባቡ ኢማን እና ባቡ ዚክር ናቸው። እናም አማኞች ከአላህ ጋር ባላቸው ደረጃና ቦታ መሰረት በሰባቱ የገነት ደረጃዎች ውስጥ በአንዱ ይሆናሉ። እነርሱም አልፊርደውስ፣ አልአድን፣ አልነኢም፣ ዳር አልኹልድ፣ አልመእዋ፣ ዳር አሰላም እና ኢልዩን ናቸው። ስለዚህ የገነት ደረጃዎችና ክፍሎች የተለያዩ ከሆኑ በከፍተኛ ደረጃ ላይ ያለ ሰው በዝቅተኛ ደረጃ ላይ ካለ ሰው ጋር እንዴት አብሮ ሊሆን ይችላል? አይነካቸውም። በዚህ ዓለም ውስጥ በጣም አስደሳች የሆኑ ነገሮችን እንኳን ስናደርግ ከተወሰነ ጊዜ በኋላ እንሰላቻለን አይደል? ስለዚህ በገነት ውስጥም ተመሳሳይ ይሆናል? በፍጹም አይደለም። ስልቹነትን ራሱ የፈጠረው አላህ በጭራሽ እንደማትሰለቹ በእርግጠኝነት ማረጋገጥ ይችላል። ስለዚህ ጀነት በደስታና በሁሉም አይነት ደስታዎች የተሞላች እና ከማንኛውም ፍላጎት ነፃ የሆነች ዘላለማዊ ቤት ትሆናለች። እናም ህዝቦቿ በዚያ ለዘላለም ይኖራሉ። ከቁርአንና ከሐዲስ እንደምንረዳው ገነት 8 በሮች አሏት። ሰዎች በስራቸው መሰረት በእነዚህ በሮች ይገባሉ። እነርሱም ባቡ ሰላት፣ ባቡ ጂሃድ፣ ባቡ ሰደቃ፣ ባቡ ረያን፣ ባቡ ሐጅ፣ ባቡ ካዚሚን አልገይዝ ወልአፊን አኒናስ ምህረት፣ ባቡ ኢማን እና ባቡ ዚክር ናቸው። እናም አማኞች ከአላህ ጋር ባላቸው ደረጃና ቦታ መሰረት በሰባቱ የገነት ደረጃዎች ውስጥ በአንዱ ይሆናሉ። እነርሱም አልፊርደውስ፣ አልአድን፣ አልነኢም፣ ዳር አልኹልድ፣ አልመእዋ፣ ዳር አሰላም እና ኢልዩን ናቸው። ስለዚህ የገነት ደረጃዎችና ክፍሎች የተለያዩ ከሆኑ በከፍተኛ ደረጃ ላይ ያለ ሰው በዝቅተኛ ደረጃ ላይ ካለ ሰው ጋር እንዴት አብሮ